ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው በያንዲያ ሜንዲ ዙሪያ እየወጡ ያሉ መረጃዎች ስህተት ናቸው እየተባለ ይገኛል። እንደዚሁም አራት ክለቦች ስቲቨን ባጀቲችን ማስፈረም ይፈልጋሉ እየተባለ ይገኛል። ኮዲ ጋክፖንና መሐመድ ሳላህንም የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ ማመሪያ ይሆናል። አብራችሁን ቆዩ። በመጀመሪያም መሐመድ ሳላህን ወደ ተመለከተው ዘገባ ነው የምናመራው። የኤምኤልኤስ ወይም ደግሞ የሜጀር ሊግ ሶከር ኮሚሽነር የሆኑት ዶን ጋርበር በሰጡት አስተያየት መሐመድ ሳላህ ወደ ሜጀር ሊግ ሶከር መጥቶ ሲጫወት ማየት እፈልጋለሁ እያሉን ይገኛሉ። በተጨማሪም በሰጡት አስተያየት ከዚህ ቀደም በመሐመድ ሳላህ ዙሪያ አስተያየት መስጠት ያልቻልኩትኝ የሊቨርፑል ተጫዋች ስለነበረ ነው። አሁን ላይ ግን ከሊቨርፑል ጋር መለያየቱን ተከትሎ ቀጣይ መዳረሻው ሜጀር ሊግ ሶከር እንዲሆን እፈልጋለሁ። ወደዚህ ቢመጣም ለሱ ይስማማዋል ብዬ አስባለሁ። በተለይ ደግሞ ከዚህ ቀደም የመጡትን እነ ሊዮኔል ሜሲን እንደዚሁም ደግሞ ቶማስ ሙለርንም ቢያነጋገራቸው በዚህ ደስተኛ እንደሚሆን እንደሚመቹም ይነግሩታል ብዬም አስባለሁ። ስለዚህ መሐመድ ሳላህ ቀጣይ መዳረሻው አሜሪካ እንዲሆን ሜጀር ሊግ ሶከር እንዲሆን እፈልጋለሁ፣ በዚህ ሲጫወትም ማየት እፈልጋለሁ የሚል አስተያየትን ሰጥቷል። እንደሚታወቀው መሐመድ ሳላህ ከሊቨርፑል ጋር በስምምነት ከተለያየ በኋላ እስካሁን ድረስ የትኛውንም ክለብ አልተቀላቀለም። እሱም ከዚህ ቀደም በሰጠው አስተያየት የዓለም ዋንጫው እስከሚጠናቀቅ ድረስ ቢያንስ የግብጽ ብሔራዊ ቡድን ከዓለም ዋንጫው እስከምትወጣ ድረስ ቀጣይ መዳረሻውን እንደማያሳውቅ ተናግሯል። የሱ ኤጀንት የሆነው ራሚ አባስም ይህንን ነገር ነበር ሲናገር የነበረው። እኔም እንኳን ብሆን ቀጣይ መዳረሻውን አላውቅም የሚል አስተያየትን መስጠቱ አይዘነጋም። እናም የግብጽ ብሔራዊ ቡድን ከዚህ ዓለም ዋንጫ ስትሰናበት ወይም ደግሞ የዓለም ዋንጫው ሲጠናቀቅ መሐመድ ሳላህ ቀጣይ መዳረሻውን ይናገራል ተብሎ ይጠበቃል። በዚህ ሰዓት ላይ እንግዲህ ወደ ሳውዲ ሊግ የማምራት እድሉ ከፍተኛ ነው እየተባለ የሚገኘው። በተለይ ደግሞ የሳውዲ ሊጎች ያቀረቡለት ደሞዝ በጣም ከፍተኛ የሚባል ነውና ምናልባትም በዛ ተማርኮ ወደዛ ሊያቀና የሚችልበት እድል አለ። ነገር ግን ደግሞ ወደ አሜሪካም ሲያቀና ልንመለከት የምንችልበት እድል አለ። በተለይ አንድ የግብጽ ባለሀብት አለ የሜጀር ሊግ ሶከር ክለብ ባለቤት የሆነውና እሱ እንግዲህ መሐመድ ሳላህን ወደ አሜሪካ መውሰድ እንደሚፈልግ ከዚህ ቀደም ሲናገር ነበርና ምናልባትም ወደዛ ሲያቀናም ልንመለከት የምንችልበት እድል አለ። አሁን ላይ ግን መሐመድ ሳላህ ሙሉ ለሙሉ ትኩረቱ ከግብጽ ብሔራዊ ቡድን ጋር ነው። በአሜሪካና በዓለም ዋንጫው ላይ ነው ሙሉ ለሙሉ ትኩረቱን ያደረገው። የዓለም ዋንጫው ሲጠናቀቅ ግን ቀጣይ መዳረሻውን በይፋ የሚናገር ይሆናል። በመቀጠል የምንመለከተው ኮዲ ጋክፖን የተመለከተውን ዘገባ ይሆናል። በዛሬው ዕለት ቢቢሲ ይዞት በወጣው ዘገባ መሰረት ሊቨርፑሎች ኮዲ ጋክፖን በዚህ የክረምት የዝውውር መስኮት የሚሸጡት ከሆነ ከተጫዋቹ በትንሹ 60 ሚሊዮን ፓውንድ ማግኘት ይፈልጋሉ እየተባለ ይገኛል። የዚህ ተጫዋች ሁኔታ እንግዲህ ወይም የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። አንዳንድ መረጃዎች በሊቨርፑል ይቆያል ይላሉ። አንዳንድ መረጃዎች ደግሞ ክለቡን ሊለቅ ይችላል፣ ተጫዋቹም ክለቡን መልቀቅ ይፈልጋል፣ ተቀያሪ ወንበር ላይ መቀመጥ አይፈልግም የሚሉ መረጃዎችን እየተመለከተን ነው የምንገኘው። አሁን ላይ ደግሞ ቢቢሲዎች ይሄ ተጫዋች የሚሸጥ ከሆነ ከተጫዋቹ ሊቨርፑሎች 60 ሚሊዮን ፓውንድ በትንሹ ማግኘት ይፈልጋሉ ነው እያለን የሚገኙት። በተለይ ደግሞ አንቶኒ ጎርደን ወደ ባርሴሎና ያቀናበት ሂሳብ ለሊቨርፑል እንደ መነሻ ሂሳብ እንደተቀመጠ ነው እየተነገረ የሚገኘው። እንደሚታወቀው ደግሞ ቶተናሞችም ይሄንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በተለይ ደግሞ በዚህ ሰዓት እንግዲህ ቶተናሞች ቡድናቸውን ለማጠናከር ከፍተኛ የሚባል ጥረትን እያደረጉ ነው የሚገኙት። በተለይ ደግሞ ያለፉትን 2 ሲዝኖች ስንመለከት ራሱ ላለመውረድ ነበር ሲጫወቱ የነበሩትና ከዚህ ነገር ለመውጣት ጥረት እያደረጉ ነው የሚገኙት። በተለይ ደግሞ ሮበርቶ ዲዘርቪን ከቀጠሩ በኋላ ከዚህ ነገር መውጣት አለብን፣ ተጫዋቾችም ሊፈርሙ ይገባል፣ ያሉት ተጫዋቾችም ለቶተናም የሚመጥኑ አይደሉም፣ ለፕሪሚየር ሊጉም የሚመጥኑ አይደለም የሚል አስተያየትን መስጠቱ አይዘነጋምና በዛ ምክንያትም አሁን ላይ ቶተናሞች ቡድኑን ለማጠናከር እንግዲህ ከፍተኛ ጥረት እያደረጉ ነው የሚገኙት። እስካሁን ድረስ እንኳን አንዲ ሮበርትሰንን ከሊቨርፑል ማርኮ ሴኔሲን ከበርነሞዝ በነጻ ማስፈረማቸው አይዘነጋም። እንደዚሁም ደግሞ ቫን ሄካንም ከብራይተን ወደ 50 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ አስፈርሟል። በዚህ ሰዓት ላይ ደግሞ ከኒውካስል ዩናይትድ ተጫዋች ከሆነው ከሳንድሮ ቶናሌ እንደዚሁም ደግሞ ከዌስትሃሙ ከማቲያስ ፈርናንዴዝ ከሊቨርፑሉ ከኮዲ ጋክፖ ጋር ደግሞ ስማቸው እየተያዘ ነው የሚገኘው። በተለይ ደግሞ ማቲያስ ፈርናንዴዝ እና ሳንድሮ ቶናሌ ለማስፈረም ከክለቦቹ ጋርም ጥሩ የሚባል ንግግር እያደረጉ ነው የሚገኙት። ከተጫዋቾቹ ጋርም ጥሩ ድርድርን አድርገዋል ነው እየተባለ የሚገኙትና ምናልባትም ኮዲ ጋክፖን ከማስፈረማቸው በፊት እነዚህን 2 ተጫዋቾች ሊያስፈርሙ የሚችሉበት እድል አለና ምናልባትም እነዚህ 2 ተጫዋቾችን የሚያስፈርሙ ከሆነ በትንሹ ለሁለቱ ተጫዋቾች ወደ 60 ሚሊዮን ፓውንድ አካባቢ መውጣታቸው አይቀርም እና ይህን ያህል ገንዘብ አውጥተው ለኮዲ ጋክፖ ደግሞ ከ60 ሚሊዮን ፓውንድ በላይ ያወጣሉ የሚል ሀሳብ የለኝም። እንደዛም ቢሆንም ግን እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በቅርቡ በወጡት መረጃዎች መሰረት ከሆነ ደግሞ ከሊቨርፑል ጋርም በዚህ ተጫዋች ዙሪያ ንግግር እንዳደረጉ ነው እየተነገረ የሚገኘው። ሊቨርፑሎችም እንግዲህ በወጡት
በወጡት መረጃዎች መሰረት ትክክለኛው ሂሳብ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ እንደሆኑ እየተዘገበ ይገኛል። እናም እንደ ቢቢሲ ዘገባ ከሆነ ለሊቨርፑል ለዚህ ተጫዋች ትክክለኛው ሂሳብ ብለው የሚያምኑት ከ60 ሚሊዮን ፓውንድ በላይ እንደሆነ ነው እየተናገረ የሚገኘው። ቶተናሞች ይህን ያህል ገንዘብ ይከፍላሉ የሚለውን አብረን የምንመለከት ይሆናል። ሊቨርፑሎች ግን ትክክለኛው ገንዘብ ከቀረበላቸው ተጫዋቹን ለመሸጥ ፈቃደኛ ናቸው፣ ካልሆነ ግን ቢቆይም ደስተኛ ናቸው የሚሉ መረጃዎችን እየተመለከተን ነው የምንገኘው። ለእናንተስ ኮዲ ጋክፖ በቀጣይ ሲዝን መቆየት አለበት ብላችሁ ነው የምታስቡት ወይስ መሸጥ አለበት ነው የምትሉት? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ስቲቨን ባጀቲችን የተመለከተውን ዘገባ ይሆናል። ኦን ዘ ሚኒት ይዞት በወጣው ዘገባ መሰረት 4 የሻምፒዮንሺፕ ክለቦች ስቲቨን ባጀቲችን ማስፈረም ይፈልጋሉ እያለን ይገኛል። እነዚህም 4 ክለቦች ፕሪስተን ኖርዝ ኤንድ፣ ስቶክ ሲቲ፣ ብላክበርን ሮቨርስ እና ሚድልስቦሮ ናቸው ነው እየተባለ የሚገኘው። በእርግጥ አራቱም ክለቦች ይህንን ተጫዋች በውሰት ውል ነው ማስፈረም የሚፈልጉት። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች በውሰት ውል ለመልቀቅ ፈቃደኛ ይሆናሉ ተብሎ አይጠበቅም። በተለይ ደግሞ ይህ ተጫዋች በሊቨርፑል ቤት የሚያቆየው ኮንትራት 1 ዓመት ብቻ ነው የቀረውና 1 ዓመት የቀረውን ተጫዋች በውሰት ውል መስጠት ያን ያህል ትርጉም ያለው አይመስለኝም። በዛ ምክንያት ምናልባትም ይህንን ተጫዋች በውሰት ውል ከመልቀቅ ይልቅ ለመሸጥ ፈቃደኛ ይሆናሉ ተብሎ ነው የሚጠበቀው። በእርግጥ በዚህ ሰዓት ላይ የሊቨርፑል አቋም ይህ ተጫዋች ከቡድኑ ጋር አብሮ ለቅድመ ውድድር ዝግጅት ወደ አሜሪካ እንዲያቀና ነው። ከዛ በኋላ በአንዶኒ ኢራዮላ ስር የሚያሳየውን እንቅስቃሴ ተመልክተው እንደዚሁም ደግሞ አንዶኒ ኢራዮላም በዚህ ተጫዋች ዙሪያ ያላቸውን ሀሳብ ከተመለከቱ በኋላ የሊቨርፑል ቆይታውን ይወስኑለታል ተብሎ ነው የሚጠበቀው። እስከዛ ድረስ ግን ተጫዋቹን ይለቁታል ተብሎ አይጠበቅም። ይህ ተጫዋች እንግዲህ ከመጎዳቱ በፊት በተለይ 2022-23 የውድድር ዘመን ላይ በጣም ምርጥ የሚባል ብቃቱን አስመልክቶ ነበረ። በጣም ትልቅም ተስፋም የተጣለበትም ተጫዋች ነው የነበረው። በተለይ ደግሞ መሀል ሜዳው ላይ ሲያሳይ የነበረው እንቅስቃሴ፣ ኳስ አነካኩ፣ እንደዚሁም ደግሞ ነገሮችን የሚያነብበት መንገድ ራሱ በሊቨርፑል ዘንድ እንዲወደድ አድርጎት ነበረ። ነገር ግን በተደጋጋሚ ጉዳቶች ምክንያት የተጠበቀበትን ያህል እንቅስቃሴ ማድረግ ያልቻለ ተጫዋች ነው። በተጠናቀቀው የ2025-26 የውድድር ዘመን እንኳን ራሱ በተደጋጋሚ ጉዳቶች ምክንያት የተለያዩ ጨዋታዎች አምልጠውታል። በእርግጥ ከጉዳቱ አገገመ ሲባል ነበረ። ነገር ግን ብዙ ሳይቆይ በድጋሚ ተጎድቶ ከሜዳ ውጭ ሊሆን ይችላል። በእርግጥ አሁን ላይ ከጉዳቱ አገግሞ ልምምድ እየሰራ ነው የሚገኘው። ከቡድኑ ጋር ወደ አሜሪካ ይጓዛል ተብሎ ነው የሚጠበቀው። ነገር ግን በቀጣይ ሲዝን በሊቨርፑል ቤት ይቆያሉ የሚለው እስካሁን ድረስ አልተረጋገጠም። በሊቨርፑል ሊቆይ ይችላል፣ ላይቆይም ይችላል። እንደዛም ቢሆንም ግን 4 የሻምፒዮንሺፕ ክለቦች እዚህ ተጫዋች ላይ ፍላጎት አሳይቷል። እንደዛም ቢሆንም ግን የሊቨርፑልን ውሳኔን መጠባበቅ ይኖርባቸዋል። ሊቨርፑሎችም ከቀጣይ ጥቂት ሳምንታት በኋላ በዚህ ተጫዋች ዙሪያ ያላቸውን አቋም እንደዚሁም የተጫዋቹን ቆይታ ላይ ውሳኔ ያስተላልፋሉ ተብሎ ይጠበቃል። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ተጫዋቹ እስከዚህ በኋላ ተጨማሪ ኮንትራት ሊሰጠው ይገባል ብላችሁ ታስባላችሁ ወይስ አሁን ላይ ሊቨርፑሎች ሊሸጡት ይገባል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የአንዲያ ሜንዴን የተመለከተውን ዘገባ ይሆናል። በዛሬው ዕለት በቀድሞ ስሙ በትዊተር በሆነው በአሁኑ ደግሞ የኤክስ ገጽ ላይ እንግዲህ የተለያዩ መረጃዎች ሲንሸራሸሩ ነበረ። እንደ መረጃው መሰረት ከሆነም ቢልድ ይዞት በወጣው መረጃ መሰረት ሊቨርፑሎች ለየአንዲያ ሜንዴ ሁለተኛ ጥያቄ አቅርቧል። ይህ ሁለተኛ ጥያቄ ደግሞ የ116 ሚሊዮን ዩሮ ፓኬጅ ነው። ነገር ግን ይህንን ጥያቄ አርቢ ሊፕዚንጎች ውድቅ አድርጎታል የሚል መረጃን ስንመለከት ነበር። አሁን ላይ ግን የስካይ ስፖርት ዘጋቢ የሆነው ፊሊፕስ ይዞት በወጣው መረጃ መሰረት እነዚህ መረጃዎች ወይም ደግሞ ቢልድ ይዞት ይወጣል የተባሉት መረጃዎች ስህተት ናቸው፣ ከእውነት የራቁ ናቸው። አንድም ጋዜጠኛ እንደዚህ አይነት መረጃን ይዞ አልወጣም። እየተንሸራሸሩ ያሉት መረጃዎችም ማንም ሰው ሳያረጋግጥ ነው ዝም ብሎ እያናፈሳቸው ያሉት እንጂ ሊቨርፑሎች ሁለተኛ ጥያቄ አላቀረቡም። በእርግጥ የመጀመሪያ ጥያቄ አቅርቦ ነበር የ100 ሚሊዮን ዩሮ ፓኬጅ። ነገር ግን ያንን ጥያቄ አርቢ ሊፕዚንጎች ወዲያው ውድቅ አድርገውታል። ከዛ በኋላ ግን በድጋሚ ይመለሳሉ ተብሎ ይጠበቃል። እንደዛ ቢሆንም ግን በዚህ ሰዓት ላይ ሊቨርፑሎች ምንም አይነት ጥያቄ አላቀረቡም። በቅርቡ ግን ጥያቄ ያቀርባሉ ተብሎ ይጠበቃል የሚል መረጃን ይዞልን ወጥቷል። ሊቨርፑሎች የአንዲያ ሜንዴን ለማስፈረም ከፍተኛ ፍላጎት እንዳላቸው ሁላችንም የምናውቀው ነው። ከጥቂት ቀናቶች በፊት በተለይ ባለፈው ሳምንትም ለአርቢ ሊፕዚንግ የመጀመሪያ የ100 ሚሊዮን ዩሮ ጥያቄ አቅርቦ ነበረ። ነገር ግን ያንን ጥያቄ አርቢ ሊፕዚንጎች ወዲያው ውድቅ አድርጎታል። አሁንም ሊቨርፑሎች ሁለተኛ ጥያቄ ያቀርባሉ ተብሎ ይጠበቃል። ነገር ግን እስካሁን ድረስ ምንም አይነት ጥያቄ አላቀረቡም። አርቢ ሊፕዚንጎች እንግዲህ ይሄ ተጫዋችን ለመልቀቅ ፍላጎት የላቸውም። ቢያንስ ለቀጣይ 1 ዓመት በአርቢ ሊፕዚንግ እንዲቆይላቸው ይፈልጋሉ። ነገር ግን ደግሞ ተጫዋቹን ማስገደድ እንደማይፈልጉ ነው እየተነገረ የሚገኘው። ተጫዋቹ ደግሞ ወደ ሊቨርፑል መዘዋወር ይፈልጋል። እንደውም በቅርቡ በወጡት መረጃዎች መሰረት በኤጀንቶቹ ላይም በጣም እንደተናደደ ነው እየተነገረ የሚገኘው። ይህንን ዝውውር ሂደትም እንዲያጠናቅቁለትም ይፈልጋል እየተባለ ነው የሚገኘውና ምናልባትም በዚህ ምክንያትም አርቢ ሊፕዚንጎች ተጫዋቹን ለመሸጥ ክፍት ይሆናሉ ተብሎ ይጠበቃል። ነገር ግን ደግሞ አሁን ላይ ነገሮችን እየገፉ
ነው የሚገኙት። በጣም እያንጓተቱት ነው የሚገኙት። ምክንያቱም ደግሞ ምናልባት ፒኤስጂዎች ይህንን ተጫዋች ለማስፈረምም ፉክክር ውስጥ ይገባሉ ብለው ስላሰቡ ነው። ምናልባትም ፒኤስጂዎች ካልሆነ ደግሞ ሌላ ክለብም ይህንን ተጫዋች ለማስፈረም ወደ ፉክክሩ የሚገባ ከሆነ አርቢ ሊፕዚንጎች የተሻለ ገንዘብ እንዲያገኙ ስለሚረዳቸው ነገሮችን እያንጓተቱ ነው የሚገኙት። እንደዛም ቢሆንም ግን በቅርብ ጊዜያቶች እልባት ሊያገኝለታል ተብሎ ነው የሚጠበቀው። ምክንያቱም ተጫዋቹም ውሳኔን ማግኘት ይፈልጋል፣ ቀጣይ መዳረሻውን ማወቅ ይፈልጋል። እንደ ሊቨርፑል አይነት ትልልቅ ቲሞች ሲመጡ ደግሞ እንደዚህ አይነት እድሎችን ማጣት ይፈልጋል ተብሎ አይጠበቅም። በዛ ምክንያትም አርቢ ሊፕዚንጎችን ልቀቁኝ ብሎ ሊጠይቅ የሚችልበት እድል አለ። እንደዛ የሚሆን ከሆነ ደግሞ ነገሮች በፍጥነት ሊጠናቀቁ ይችላሉ። እንደዛ ካልሆነ ደግሞ ምናልባትም ኮት ዲቮር ከዓለም ዋንጫው ስትወጣም የያን ዲያሜንዴ ዝውውር ሂደትም በፍጥነት ይጠናቀቃል ተብሎ ይጠበቃል። በአጠቃላይ ግን በዚህ የክረምት የዝውውር መስኮት ያን ዲያሜንዴ አርቢ ሊፕዚንግን ለቆ ይወጣል ተብሎ ይጠበቃል። መዳረሻው ደግሞ በአብዛኛው ሊቨርፑል ይሆናል ተብሎ ነው የሚጠበቀው። ሊቨርፑሎችም እንግዲህ የዚህ ተጫዋችን የዝውውር ሂደትን ለማጠናቀቅ በዚህ ሰዓት ላይ ከፍተኛ ጥረት እያደረጉ ነው የሚገኙት። ይሳካላቸዋል ወይ አብረን የምንመለከት ይሆናል። እንደዚሁም ደግሞ ምን ያህል ገንዘብ ያስወጣቸዋል የሚለውንም አብረን የምንመለከት ይሆናል። በእናንተ ሀሳብ ግን ይህ ተጫዋች በስተመጨረሻ የሊቨርፑል ተጫዋች ይሆናል ብላችሁ ትጠብቃላችሁ? ሊቨርፑሎች ስለዚህ ተጫዋች ምን ያህል ገንዘብስ ሊያስወጣቸው ይችላል ብላችሁ ታስባላችሁ? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።